እንዴት አረፈዳችሁ? ዛሬም ደግሞ እግዚአብሔር እንደገና እድል ሰጥቶን የእግዚአብሔርን ቃል አብረን እንድናወራ ደግሞ አብረንም ደግሞ ህብረትም እንድናመልክም እግዚአብሔር ስለፈቀደ እግዚአብሔር ስም የተመሰገነ ይሁን። ዛሬ የምናነሳው ክፍል ባለፈው ሳምንት ጋራም ካነሳነው ሐሳብ ጋር የተያያዘ ነገር አለው። በዚህ በሚያስጨንቅ ዓለም ውስጥ ሰው በሰላም መኖር ይችላል ወይ? በሚያስጨንቅ ዓለም ውስጥ በሰላም መኖር፣ በደስታ መኖር የሚል ሐሳብ ዛሬ በዚህ አቅጣጫ ከፊልጵስዩስ መልእክት ላይ አብረን ትንሽ ደቂቃ እንካፈላለን። የምናየው ክፍል ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ እስከ 9 ያለውን ክፍል ነው። ላንብበውና እንጸልያለን። ሁልጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከእኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ። የሰላምም አምላክ ከእናንተ ጋር ይሆናል። አጭር ጸሎት እንጸልይ። እግዚአብሔር አባት ሆይ ዛሬ ምሕረትህና ቸርነትህ ስለበዛልን እናመሰግንሃለን። ጸጋ በስቶልን በቤትህ እንድንገናኝ እንድናመልክህ እድል ስለሰጠህን እናመሰግንሃለን። እግዚአብሔር አባት ሆይ ይሄንን እድል ያላገኙ ብዙ አሉ። ለእኛ ግን ዛሬ ተሰጥቶናል በፊትህ እንድንሆን እንድናመልክህ። ስለዚህ እድል እጅግ አድርገን እናመሰግንሃለን። እግዚአብሔር አባት ሆይ ቃልህን ደግሞ በመካከላችን ልንወያይ ልናወራ በዚህ ያለን መንፈስ ቅዱስህ ያስተምረን። የሚያስፈልገንን ነገር ይዘን መውጣት እንድንችል እንድትረዳን እንጸልያለን። በኑሯችን እግዚአብሔር አባት ሆይ በትዳራችን በስራችን ያሳሰበን ነገር ሁሉ ቢኖር ዛሬ ለስምህ አሳልፈን ሰጠን። ሰላማችን የበዛ ይሁን በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። የፊልጵስዩስ መጽሐፍን ስናነብ ሁላችንም እንደምናውቀው በጣም ፎከስ የምናደርገው ነገር አንድ ነገር ቢኖር ምንድን ነው? በጌታ ደስ መሰኘት የሚል ሐሳብ ነው። የፊልጵስዩስ ቤተክርስቲያን በብዙ ቻሌንጅ ውስጥ እያለፈች የነበረች ቤተክርስቲያን ናት እና ለነዚህ ሰዎች ጳውሎስ የጻፈው መልእክት ነው። ጠለቅ ብለን ሐሳቡን እናያለን ወረድ ብለን። አሁንም ያለንበት ጊዜ ብዙ የሚያሳስብ ነገር ያለበት፣ ነገ ምን እንደሚፈጠር ግር ያለበት ጊዜ ነው። ስጋት የበዛበት፣ ሐሳብ የበዛበት፣ ፍርሃት የበዛበት ወቅት ነው። ነጋችን እርግጠኛ አይደለም ብሎ ሰው ስለሚያስብ ይጨነቃል። አንድ ጎረቤት እንደውም ምን አለች? አንድ ሰው እኮ ከሌኮ ሞተ ተባለች። ወይ ተገላገላለች። እኛ ነን እንጂ እየኖርን የምንጨነቅ እሱማ አረፈ አለች። ምንድነው? አንዳንድ ጊዜ አሁን ያሉ ሰዎች ከሚያልፉበት ነገር የተነሳ ምን የሚፈልጉበት? ሞትን ራሱ እየፈለጉ ህይወትን መኖር ከባድ ነው እያሉ ያሉበት ወቅት ነው። አንዳንድ ጥናቶች ይሄንን ክፍል እንዲሁ ሳስብ ለማየት ሞከርኩኝ። ከባለፉት ዓመታት ወደዚህ እየመጣ ወደዚህ ቅርብ ጊዜያቶች ውስጥ በታዳጊ ወጣትና በወጣቶችና በትልቅ ሰዎች ወይም አዋቂ ወጣቶች በሚባሉበት እድሜ ውስጥ ያሉ ላይ ሪሰርች ተሰርቶ የሚጨነቅ ሰው የሚፈራ ሰው ቁጥር
ታዳጊ ወጣት ላይ ብቻ 20% ጨምሯል። አሁን ታዳጊ ወጣት ምንድን ነው የሚያስበው ብለን ልናስብ እንችላለን። ወላጅ ፕሮቫይድ የሚያደርግለት ትምህርት ቤት ሄዶ የሚመጣ ስራ የማይሰራ ምን ብላል ብሎ ማስብ ባለበት ታዳጊ ወጣቶች ውስጥ ይሄን ያክል ቁጥር ጨመረ። የትልቆቹን ስናየው ደግሞ ከ40 እስከ 60% ጨምሯል ይባላል። በዚህ ልክ ለነዚህ የሚሰጠው ሜዲኬሽን ቁጥር እና የሚወጣው ገንዘብ በጣም ጨምሯል። ምን ይሁን? ጊዜው እየከበደ መጥቷል። ለሰላም የሚከፈለው ዋጋ በጣም ትልቅ ነው። የሚመጣ ሰው ሁሉ ሰላም እንደዚህ ነው ብሎ ሊነግረን ይፈልጋል። ደስታን ማግኘት ከፈለጋችሁ እንደዚህ ነው ብሎ ይነግረናል። አሁን እንኳን ቅርብ ጊዜ ያለውን እንኳን ዓለማችን ላይ እየተካሄደ ያለውን ጦርነት ስንመለከት ዜና ላይ ሰምታችሁ ሊሆን ይችላል። በቀን ወደ $30 ቢሊዮን ኢንቨስት ታደርጋለች ይባላል አሜሪካ። ለምን? ሰላም ብለው ያሰቡት እነሱ የራሳቸው ፕሮግራም አላቸው። በዛኛው ወገን ደግሞ አይ እኛም ደግሞ ሰላም አለን፣ እኛ የምንፈልገው ደግሞ እንዲህ ነው አካሄድ ይላሉ። የውጭው እንደዚህ ነው። አማኝም ደግሞ በዚህ ነባራዊ ሁኔታ ውስጥ ነው እየኖረ ያለው። ነገሮች ሲከብዱ ውጭ ያለው ሰው ላይ ብቻ አይደለም እየከበደ ያለው አይደለ? ሁላችንም ጋር ምን እያለ ነው? እየከበደ ነው ያለው። ስለዚህ እግዚአብሔር ቃል ምን ይለናል? በእንደዚህ አይነት ህይወት ውስጥ ስንኖር፣ በእንደዚህ አይነት ዓለም ውስጥ ስንኖር እንዴት መመላለስ አለብን? የፊልጵስዩስ ቤተክርስቲያን እና የፊልጵስዩስ አማኞች ልክ በእንደዚህ አይነት ህይወት ውስጥ እያለፉበት የነበረበት ወቅት ነበር። የፊልጵስዩስን ታሪክ መጀመሪያ ያየነው ወይም ያወቅነው ሐዋርያት ሥራ ምዕራፍ 16 ላይ ነው። ታስታውሱ እንደሆነ ሲላስና ጳውሎስ ወደዛች ከተማ ራእይ አይቶ ጳውሎስ ምን ያደርጋሉ? ይገባሉ። እና ከገቡ በኋላ ወንጌል ለመናገር ፈልገው ዞሮ እነ ሊዲያን እንዳገኙ እነ ሊዲያ ጌታን እንደተቀበሉ እናያለን። በዛ መካከል አንድ ሴት ነበረች አገልጋይ፣ ምን የምታረግ በጥንቆላ መንፈስ ትንቢት የምትናገርና ለአሳዳሪዎቿ ምን የምታረግ ገንዘብ የምታስገኝ ነበር። ጳውሎስ ተረብሾባት ስለነበረ ምን አደረገ? ገጸጸና አስወጣው። በዛ ጊዜ ምን አለው? አሳዳሪዎቿ ተቆጡ። ስለዚህ ህዝቡን አነሳስተው ጳውሎስና ሲላስን በህዝቦች መካከል በገዢዎች ፊት አቆሟቸው። ተደበደቡ፣ ወደ እስር ቤት እንደተጣሉ እናያለን። ያቺ ከተማ ናት በዛ ጊዜ የተሰራች ቤተክርስቲያንን ነው አሁን ፊልጵስዩስ ላይ መጥተው የሚያየው። እና ያኔ የተፈጠረውን ታሪክ ታስታውሳላችሁ። ታሰሩ፣ ግን ምን ያደርጉ ነበረ? በእስራት ውስጥና በድብደባት ውስጥ ሆነው ምን ያደርጉ ነበረ? አምልኮ ያደርጉ ነበረ። እንደውም በጣም ከማምለካቸው የተነሳ እስር ቤቱ ምን አለ ይላል? ተናወጠ እና እስራታቸው ተፈታ። ከዛ ጠባቂያቸው ራሱን ሊገድል ፈለገ። ለምን? አስጠንቅቀውት ስለነበር እነዚህ ሰዎች እንዳያመልጡ ብሎ አራለን ምን እንዳታረግ ራስን እንዳትጎዳ። ከዛ እሱ ጌታን ይቀበላል። በንጋታው ምን ተደረጉ? ሮማዊ እንደሆነ ሲያውቁ ለቀቋቸው። ምን አሉ? ከከተማችን ምን በሉ ውጡ። ስለዚህ ከተማ ሆስታይል የነበረች ከተማ ናት። ምክንያቱም እዛ የሚኖሩ የነበሩ ሰዎች በሮም አስተዳደር ውስጥ ያገለግሉ የነበረ በውትድርና ውስጥ ይኖሩ የነበሩና ጡረታ የወጡ ሰዎች በብዛት ይኖሩ ነበር። ስለዚህ ለሮማውያን አገዛዝና የህይወት ዘይቤ ራሳቸውን አሳልፈው የሰጡ ናቸው። እንደውም እነ ጳውሎስን ሲከሷቸው እኮ እኛ ከለመድነው ልማድ ውጪ ከሮማውያን የሆነ ውጪ ምን ያደርጋሉ? አስተማሩ ብለው ነው የከሰሷቸው። ስለዚህ ከተማዋ ሆስታይል ከተማ ነበረች። ይሄን መልእክት ሲጽፍልን ጳውሎስ ራሱ በፈተና ውስጥና በቻሌንጅ ውስጥ የነበረበት ጊዜ ነው። በሮም ታስሮ በነበረበት ወቅት ነው የፊልጵስዩስን መጽሐፍ የጻፈልን። እሱም ከሄደ በኋላ በዛ ጊዜ ወጣ። እዛ የተተከለችው ቤተክርስቲያን ግን ስቲል በምን ውስጥ ታልፍ ነበረ? በመከራ ውስጥ ታልፍ ነበረ። ጳውሎስ እነዚህን ሰዎች በጣም የሚወዳቸው ሰዎች ናቸው። በገንዘብ ይረዱት ነበር፣ በጸሎት ያግዙት ነበር፣ በአገልግሎቱ ይደግፉት የነበሩ ሰዎች ናቸው። እና ለነዚህ ሰዎች
ጳውሎስ በሚያልፉበት ነገር ውስጥ ይሄንን ሐሳብ እንዴት በሰላም መኖር ይቻላል፣ እንዴት በደስታ መኖር ትችላላችሁ የሚለውን ሐሳብ ፎከስ አድርጎ ይነግራቸዋል። ምክንያቱም እነሱ ራሳቸው በምን ውስጥ ያልፉ ነበረ? በመከራ ውስጥ ያልፉ ነበረ። 1:28 ላይ እንደዚህ የሚል ሐሳብ አለ። ነገሩ እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁትን አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና ይላል። ስለዚህ ጳውሎስ ምን እያለ ነው? በመከራ ውስጥ እያለፈ ነው። ነፃነቱን ተነጥቋል። አሁን ደግሞ የፊልጵስዩስ ሰዎችም በዚህ ውስጥ እያለፉ ያሉበት ወቅት ነው። ሌላው ስለ እነዚህ ሰዎች የምናውቀው ኑሮ የከበዳቸው ሰዎች እንደነበሩ እንናገራለን። ምክንያቱም ሁለተኛ ቆሮንቶስ ላይ ምዕራፍ 8 ከ1-4 ላይ ጳውሎስ የፊልጵስዩስን ቤተክርስቲያን በመቄዶንያ የምትገኘው ቤተክርስቲያን ለቆሮንቶስ ቤተክርስቲያን እንዴት ምሳሌ እንደሆኑ ይነግራቸው ነበር። በመከራ መፈተናቸው ብሎ ይነግራቸዋል። ከዛስ በመከራ መፈተናቸው ብቻ ሳይሆን ደግሞ የድህነታቸው ጥልቀት። ስለዚህ በመከራ ውስጥ የሚያልፉ ከዛ ደግሞ በድህነት ጥልቀት ውስጥ የነበሩ ሰዎች ናቸው። ይሄ ሁሉ ሆኖ ግን ከመስጠት ምን አላሉ? አልቦዘኑ። ቆሮንቶስን የሚወቅሳት ነው። የቆሮንቶስ የተሻለ ኑሮ እያላቸው ምን አያረጉም ነበር? ቸል ብለው ነበር መስጠትን። ስለዚህ በነዛ ያነሳቸዋል። ሌላዋ ቤተ ክርስቲያን በእነዚህ ውስጥ በዚህ ወቅት ላይ በትምህርት ደግሞ እየተናወጠች የነበረበት ጊዜ ነበረ። እዛው ክፍል ላይ ምዕራፍ 3 ቁጥር 24 ላይ ከውሾች ተጠበቁ ይላቸዋል። ከክፎች ሰራተኞችም ምን በሉ ይላል? ተጠንቀቁ ይላቸዋል። ስለዚህ በመሃል የገቡ ሰዎች ነበሩ። ቤተክርስቲያን ምን የሚያደርጉ? በትምህርት የሚያመሷቸው። ስለዚህ ከነዚህ ለዛ ነው ጳውሎስ እንደውም መመካት አያስፈልግም የሚለውን ክርክር ያነሳው። የተገረዙ ሰዎች መመካትን እያመጡ ስለነበረ ይሄን ነገር ተዉ፣ እነዚህ ሌሎች ናቸው፣ ለራሳቸው የሚኖሩ ሰዎች ናቸው ይላቸዋል። ይሄ ብቻ ሳይሆን ደግሞ እርስ በራስ ደግሞ መካከላቸው ደግሞ ችግር እየተፈጠረ ነበር። ከላይ ከፍ ልብል ቁጥር ምዕራፍ 4 ላይ ስንመለከት በአንድ ሐሳብ በጌታ እንዲስማሙ ኤዋዳንን እመክራለሁ፣ ሲንጤቄንም እመክራለሁ ይላል። በቤተ ክርስቲያን ውስጥ ምን መጥቷል? መከፋፈል፣ የሐሳብ መገፋፋት መጥቷል። ስለዚህ ይሄን ሁሉ እያሳለፉ ስለነበረ ምዕራፍ 4 ቁጥር 4 ላይ ሲጀምር ሁልጊዜ ምን በሉ አለ? በጌታ ደስ ይበላችሁ። መቼ? ሁልጊዜ። ለምን? ችግሩ መቀጠሉ አይቀርም። ዛሬ አንዱ ቢመለስ ነገ ሌላ ይመጣል። ስለዚህ ምን በሉ? ሁልጊዜ በጌታ ደስ ይበላል። እንደውም ምን አለ ቀጥሎ? ደግሜ እላለሁ ደስ ይበላችሁ። ይሄንን ሐሳብ ምዕራፍ 3 ላይ ደግሞታል። በመጽሐፍ ቅዱስ ትምህርት ውስጥ አንዱ የምናየው ጸሐፊዎቹ ሐሳብ ሲደጋግሙ የክፍሉ ምንድነው ማለት ነው? ዋና ሐሳብ። እንዴት በጌታ ሁል ጊዜ ደስ መሰኘት ይቻላል? እዚህ ጋር ደስታ የሚለውን ሐሳብ አማርኛችን ሁሉንም ደስታ ስለሚለው እንጂ እንግሊዘኛው መጽሐፍ ቅዱስ ላይ ብትመለከቱ ጆይ ነው የሚለው። ጆይ እና ሃፒነስ የተለያዩ ነገሮች ናቸው። ሁለተኛው በነገሮች መሳካት ላይ የተንጠለጠለ ነው። ሃፒነስ የሚለው ሃፕን ከማድረግ ጋር ማለት በነገሮች ላይ ምን ያለ ነው? የተንጠለጠለ ነው። የሆነ ነገር ፈልገን ሲሳካልን የምናገኘው ደስታ፣ የሆነ ነገር ሰርተን ስንጨርስ የምናገኘው ደስታ። እዚህ ላይ ጳውሎስ እየተናገረ ያለው እሱኛውን አይደል። ያኛው በነገሮች ምን ያለ ነው? የተከበበ ነው። ይሄኛው
ዓለም የምትሰጠው ደስታ ነው። ስኬታማ ስንሆን ደስ ይለናል፣ ስኬታማ ሳንሆን እናዝናለን። በጌታ ግን ደስ ይበላችሁ ሲባል ምን የሚደረግ አይደለም፣ የሚቋረጥ ነገር አይደለም። ለኛ ለአማኞች የተሰጠን አንዱ ትእዛዝ በማን ደስ እንዲለን ነው? በጌታ ደስ እንዲለን። ሰው እንዴት በጌታ ደስ ይለዋል ስንባል ጌታ ምን ስለሆነ ነው? ታማኝ ስለሆነ ነው። የምናልፍበትን የእያንዳንዱ ነገራችን ምን ያደርጋል? ያውቃል። ሁሉን ቻይ እንደሆነ እናውቃለን። ስለዚህ ደስ የሚለን የምንጸልየው ለማን ስለሆነ ነው? ሁሉን ቻይ ወደሆነ ጌታ ስለምንጸልይ። ይሄ ጌታ የኛ ስለሆነ ነው። 2008 ዓመተ ምህረት በፈረንጆች ላይ ዓለም ላይ ትልቅ የኢኮኖሚ ክራይሲስ ተነስቶ ነበረ እና ይሰማ የነበረው ዜና ሰዎች ሀብታቸውን ስላጡ፣ ሚሊዮነሮች ቢሊዮነሮች ማለት ነው፣ ሰው ሀብታቸውን ስላጡ ራሳቸውን ያጠፉ ሚሊዮነሮች ነበሩ። ያጠፉት ካላቸው ላይ ግማሹ ምናልባት ስለሄደ ይሆናል። ምናልባት እኮ ግማሹ ገንዘብ ለኛ የሚሰጠን ምን እንደምናደርገበት የማናውቀው ገንዘብ ማለት። የቀራቸው ያን ሁሉ ሆኖ እንኳን ምን አድርገዋል? ኪሳራ ገባም ብለው። ዓለም በምትሰጠው ነገር ላይ ደስታችንን ማንጠልጠል አንችልም። ታማኝ አይደለም። ከዚህ በፊት እችን ሐሳብ ሼር አድርጌያለሁ አንዱ ቦታ። ልጆች ሆነን ትምህርት ክረምት ላይ ክፍለ ሀገር እንሄዳለን ከፋሚሊ ጋር አያቶች ጋር እና አያቴ መሬት ላይ እርሻ ነገር ነበራት ትንሽ እና ያው የከተማ ልጅ ነኝ። ዝንጀሮ ሳይ በጣም ደስ ይለኛል። ሜዳ እቀመጣለሁ ዝንጀሮ ለማየት እና ሲመጣ ያው ምግብ እንወረውራለን እና አንድ ባህሪ አለው። ምን ያደርጋል? በቆሎ ተወርውሮለት በቆሎን ይበላና ሁለተኛ በቆሎ ሲወረወር የያዘውን ይጥልና ሁለተኛው ጋር ይሄዳል። ይሄኛውን ይበላና ሶስተኛ ሲያገኝ ይሄኛውን ይጥልና ሶስተኛው ጋር ይሄዳል። ችግሩ ምንድነው? አራተኛው ላይ ሲመጣ የመጀመሪያ ያገኘውን በቆሎ ሲያገኝ እሱን ደግሞ ይበላል። ሶስቱንም አራቱንም ምን ለማድረግ ይፈልጋል? አምስተኛ ሲወረወር። ዓለም የምትሰጠው ደስታና ሰላም ልክ እንደዚህ ነው። ይህችን ስትሰጠን ሮጠን ስንይዝ ሌላ ምን ይመጣል? ይሆን ነገር ዛሬ እንትን ፈለግኩኝ። ልክ ጌችኛዋ ስትመጣ እንትን ደግሞ ያስፈልገኛል እዛኛው ጋር ለእንትነኛው ልሩጥ። ድካም የበዛበት። ጌታ የሚሰጠው ደስታ ከዚህ የተለየ ነው። እንደውም ምን አለ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ኢየሱስ ክርስቶስ ለደቀ መዛሙርቶቹ እንደዚህ አላቸው፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። በጌታ በኢየሱስ ክርስቶስም በመንፈስ ቅዱስ ይሄ ሰላም ዛሬ ያግኘን። በዚህ በከባድና በሚያስፈራ ዓለም ውስጥ በሰላም መኖር ከፈለግን የጌታ ሰላም ነው የሚያስፈልገን። ሁሉም በሚችለው ጌታ ከጨለማ ባወጣን የማንችለውንና ማድረግ የሚያቀታንን ነገር እኮ ነው ጌታ ያደረገልን። የዘላለምን ሞትን እኮ በራሳችን መወጣት የምንችለው ነገር አልነበረም። ግን ምን አደረገው ጌታ? እሱ ሰራና ለኛ ሰጠን። ይሄን ጌታ የምንታመነው በጌታ ደስ የሚለን የምንፈልገውን ብቻ ሳይሆን የሚያስፈልገን ምን ስለሚያደርገን ነው? ስለሚሰጠን። በዚህ ውስጥ ኖ አለ። ወረድ ብለን እናየዋለን። ጌታ ምን ስለሆነ? ታማኝ ስለሆነ። ዛሬ ያስጀመረን ጌታ ለነገ ታማኝ ነው። ስለዚህ ሰላሜን ምን አደርግላችኋለሁ አላቸው? እተውላችኋለሁ አላቸው። ሁልጊዜ ምን በሉ? በጌታ ደስ ይበላችሁ። ደግሜ ደስ ይበል። ይሄኛው አይምሯችንን እንደገና ማሰራት የሚፈልግ ነገር ነው። ምክንያቱም ፊት ለፊታችን ያለው ጩኸት ዘይት ጨመረ፣ ነዳጅ ጨመረ፣ ኪራይ ጨመረ፣ ትምህርት ቤት ጨመረ፣ የሆነ ነገር አጣን ምናምን ነው አይደል? ፊታችን ያለው ጩኸት እሱ ነው አይደል? ሚዲያው የሚያወራው ይሄ ነው። ጦርነት ተከፈተ፣ ነዳጅ ስንት ሊሆን ነው? ወሬው እሱ ነው።
ስለዚህ ሁልጊዜ በማን ደስ ይበላችሁ? በጌታ ደስ ይበላችሁ። አይምሯችን እንደገና መታደስ መቻል አለበት። ጳውሎስ እዚህ ላይ ስለ ፊልጵስዩስ ሲናገር ድህነትንም አውቃለሁ መብላትንም አውቃለሁ፣ ምን ተማርኩኛል? ያለኝ ይበቃኛል አውቃለሁ አለ። አንዱ የደስታው ቤዝ ያለኝ ይበቃኛል ነው። ቀጥሎ ወረድ ብሎ ምን አለ? ይሄን ካረጋችሁ በኋላ ገርነታችሁ ለሰው ሁሉ ምን ይበላል? ይታወቅ። ለምን? ጌታ ቅርብ ነው። በዚህ በከባድ ጊዜ ውስጥ ሰው ምንድነው የሚፈልገው? የመጀመሪያ ሐሳቡ ራሱን ማትረፍ ነው የሚፈልገው። የራሱን መብት ማስጠበቅ ነው የሚፈልገው። ለምን? ኑሮ ከብዷላ፣ የሚያስጨንቀው በዝቷላ። ጌታ ግን ምን አለ? በሰላም መኖር ከፈለጋችሁ ገርነታችሁ በሰው ሁሉ ይታወቅ። ስለዚህ የመጀመሪያው ምንድነው አለ? በጌታ ደስተኛ መሆን። ሰላም ከፈለግን ይሄ ነው። መጨረሻ ላይ ይሄንን ሰላም ሪዲፋይን ስለሚያደርገው ገርነታችሁ የራሳችሁ የሆነ ነገር። አንዱ የጭንቀታችን ምክንያት የራሳችንን ነገር ለማግኘት ምን ስለምናደርግ ነው? ስለምንቀማማ ነው። ድካም የበዛው ለዛ ነው። ሐሳብ የበዛው፣ ጭንቀት የበዛው አንዳንድ ጊዜ በዚህ ነው። ስለዚህ ጳውሎስ ምን አለ? ገርነታችሁ ይታወቅ። እዛው ከፍ ብላችሁ ምዕራፍ 2 ቁጥር 5 ላይ ስለ ክርስቶስ ይናገራል። ክርስቶስ ምን እንዳደረገ ላንብባት፣ ለኛም ስለሚጠቅም። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። የምንከተለው ጌታ የራሱን ነገር አለቅም ያለ ጌታ አይደለም። ምን አድርጓል ይላል? በትህትና የራሱ የሆነው ነገር ትቷል። ምን ለማድረግ? እኔና እናንተን ለማዳን። በዚህ በከባድ ጊዜ ውስጥ በሰላም መኖር እንፈልጋለን። በገርነት ለምን? ጌታ ምን ስለሆነ ይላል? ቅርብ ነው። ጌታ ቅርብ ነው። የጌታን ቅርበት ሲያሳይ ምልክት ይሰጣል። ምንድን ነው? አንዱ ፍርድ አለ። ለተዛባው ነገር ጌታ ምን ያደርጋል? ያስተካክላል። ዛሬ ገር ሆነን የተቀማነውን ነገር የመሰለንን ጌታ ነገር ምን ያደርገዋል? ሂሳብ ያስተካክላል። የምንጠብቀውን ያንን ተስፋ ምን ያደርገናል? ይሰጠናል። ከላይ እዚሁ ምዕራፍ 3 ቁጥር 20 ላይ ከፍ ብሎ እነዛን ክፉ አገልጋዮች በቤተክርስቲያኑ የገቡትን ሰዎችና ህዝቡን እየጎዱ ያሉትን ሰዎች ያነሳና ወደ ራሱ ሲያመጣው ወይም ወደ ፊልጵስዩስ እሱን ወደሚፈልጉት ሲያመጣው እኛ ሀገራችን በየት ነው ይላል? በሰማይ ነውና ከዚያም ደግሞ የሚመጣው መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን ምን እናደርጋለን? እንጠብቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክብሩ ስጋውን እንዲመስል የተዋረደውን ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ያደርጋል? ይለውጣል። ገርነታችን የሚያስፈልገው ይሄንን የደከመውን ስጋችን ክርስቶስ ምን ስለሚያደርገው ነው? ስለሚለውጠው። ዋጋ አለ። በዚህ በከባድ ጊዜ ውስጥ ጌታን ፈልገን ለምንኖር ሰዎች ዋጋ አለ። በጌታ ደስ የሚለን ሁሉን ስለሚችል ነው። ታማኝ ስለሆነ ነው። ነገ የሚገባንን ነገር በሙሉ ምን ያደርጋል? ይሰጣል። ዛሬ ተበድለን ሊሆን ይችላል። ዛሬ የቀረ ነገር፣ ሰው የጎዳን ነገር ሊኖር ይችላል። በዚህ በከባድ ጊዜ ምን ሁኑ አለ? ገር ሁኑ። በሰላም መኖር እንፈልጋለን። በምን እንኖር? ገር በመሆን እንኖር። በመገፋፋትና በመተናነቅ ሰላማችንን መጠበቅ አንችል። ያንን ነገር ገፍተን ብንይዘውም ሌላ ነገር መምጣቱ አይቀር። ዋጋችንን ሊተምን የሚመጣ ጌታ
አለን። ከዛ ቁጥር 6 ላይ ወረዳለና በነገር ሁሉ ጌታ ያለንበትን ነገር እንድንክድ አይደለም እየጠበቀ ያለው። አሉ አይደል እንደዚህ አይነት ትምህርቶች እንትን የለውም በል ደሃ አይደለውም በል ኪሴ 100 ብር አለ 500 ብር አለ 1000 ብር አለ ምናምን ይላል ባዶ ሆኖ። ጌታ ያለንበትን ነገር እንድንክድ እየፈለገ አይደለም። ባለንበት ነገር ውስጥ ግን እንዴት በሰላም እንደምንኖር ግን ምን እያደረገን ነው? እየነገረን ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። አዎ ጉዳይ አለን። አዎ አለን። የሚያሳስበን ነገር ካለ አዎ አለን። ግን በምን ቅረቡ አለ? በጸሎትና በምልጃ ከዛስ በምስጋና። 3 ስትራክቸር ነው እየነገረን ያለው። ጸሎት፣ ልመና፣ ምልጃ፣ ይቅርታ ይዘኛው ልጄ ነው። በምልጃ ከዛ ደግሞ በምስጋና። የመጀመሪያው ቋንቋ ላይ ጸሎት የሚለውን ስታዩት እዚህ ቦታ የተጠቀመው ስለ ህብረት እየተናገረ ከጌታ ጋር ባለን ምን ህብረት፣ አምልኮ ሊሆን ይችላል፣ ዝማሬ ሊሆን ይችላል። ፌሎሺፑን ነው ፎከስ እያደረገ ያለው። ስለዚህ በዚህ ከባድ ሁኔታ ውስጥ ስንኖር ከጌታ ጋር በምን መኖር አለብን? በፌሎሺፕ እና በጸሎት መኖር አለብን። ህብረት የሌለበት ግንኙነት ሊሆን አይችልም። ምክንያቱም ከእግዚአብሔር ጋር ያለን ግንኙነት ትራንዛክሽናል ብቻ አይደለም። ጌታ ኤቲኤም አይደለም። መጀመሪያ ምኑን ይፈልጋል? ህብረቱንና ፌሎሺፑን ይፈልጋል። በዚህ በከባድ ጊዜ ውስጥ ከጌታ ጋር በህብረትና በፌሎሺፕ በመኖር ሰላማችንን መጠበቅ እንችላለን። ሁሉ ነገር እያለ የታመሰው መድኃኒቱ ታዞ ያልዳነው በሽታችን ኖሮ ፋይናንሳችን ሳይፈወስ ምናምን በሰላም መኖር ይቻላል። ከጌታ ጋር በምን በመኖር? በጸሎት ከዛስ በምልጃ ይላል። እዚህ ጋር ደግሞ ሲመጣ ምን አለ? አልከለከለንም። የምንፈልገውን እንድንጠይቅ አልከለከለንም። የሚያስፈልገንን ያጠረን እያንዳንዷን ነገር ምን ልናደርግ ይገባል? ልንጠይቀው ይገባል። ምክንያቱም ሲጀምር ምን ብሎ ነው የጀመረው? በነገር ሁሉ። ጌታ ፊት ትንሽ የሚባል ነገር የለም። በሁሉ ነገር በጸሎትና በምን በምልጃ የሚያስፈልገንን ነገር የምንጠይቀው ጌታ አለን። ደግሞ ይሄ ብቻ አይደለም፣ ደግሞ የሚሰማን። ደስ የሚለው ፓርት እኮ እሱ ነው። የሚሰማን የሚያስፈልገንን ያውቃል። ሁላችንም የተለያየ ፍላጎት የተለያየ ዲማንድ አለን። ለአንዱ ትንሽ ሊሆን ይችላል እኔ የምፈልገው፣ ለአንዱ ትልቅ ሊሆን ይችላል። ጌታ ግን ሁለቱንም እኩል ይሰማል። መጠየቅ እንችላለን፣ መብታችን ነው። አትጠይቁ ልንባል አንችል። የሚያስፈልገንን ነገር እያንዳንዱን መጠየቅ እንችላለን። እግዚአብሔር የተመሰገነ ይሁን። ይሄን ደግሞ ይዘህ ትመጣለህ እንዴ አይልም ጌታ። ህብረቱ ካለን ፌሎሺፑ ካለን በምስጋና ከቀረብን ትንሿ ልጄን ስትጸልይ ጌታ የምትፈልጊውን ይሰጥሻል ስላት የመጀመሪያ ጸሎቷ ምን ቢሆን ጥሩ ነው? እግዚአብሔር ሆይ አባቴ ሳንቺፕስ ስጠይቀው እንዲገዛልኝ አድርገዋለች። በቃ አሁን እሷ ጋር ያለው ሳንቺፕስ ነው። ትንሽ ሳይሰራ አይቀርም። ሰሞኑን ትንሽ ጨመር አድርጌያለሁ። የሆነ ነገር ሳይመጣ አይቀርም። እየፈለግነውን መጠየቅ እንችላለን። ከዛ ይሄንን ምልጃ በምን አርጉት አለ? በምን አርጉት? በምስጋና። ደግሞ ቀጥሎ እኛ ብቻ ተንበርክከን ጮኸን የምንወጣበት ነገር አይደለም። ምን አለው? ምስጋና አለው። ምስጋናው ከየት መጣ ሲባል ትላንትና ጌታ ምን ስላደረገን? ከከባድ ነገር ስላስወጣን። ምስጋናው ያስፈለገው ትላንትና አንተ ይሄንን አድርገሃል። ትላንትና ይሄን ካደረግ ዛሬ ደግሞ የምጠይቀን ማድረግ ትችላለህ። ምንም የሚሳነው ነገር የለም። ይሄንን በማወቅ ውስጥ የሚደረግ ልመና ነው። እምነትን የሚጨምር ትላንትና ምን አድርገሃል? ከዚህ ከባድ ነገር ውስጥ አውጥተሃል። የሚያስፈልገኝን ታውቃለህ። ኖም ልትል ትችላለህ።
ኖም ብሎ ጌታ ትክክል ነው። ለምን? የሚያስፈልገንን ምን ስለሚያደርገን ስለሚሰጣ። ስለዚህ በጌታ ሁልጊዜ ደስ ሊለን ይገባል። አንዳንድ ጸሎቶች በጣም ዘግይተው ሊሆን ይችላል። አንዳንድ ጸሎቶች ያልተሰሙ የሚመስልባቸው ወቅቶች አሉ። ጌታ ጸጥ ይላል። እንደዚህ አይነት ልምምድ የላችሁም? እኔ በጣም አለኝ። ጌታ ወይ ኖ በል እላለሁ አንዳንዴ፣ ወይ እሺ በል፣ አይ ቆይ በል፣ ጸጥ በቃ። ጌታ ግን ምንድነው? እሱ አዋቂ ነው። በምስጋና ትላንትና ምን አድርጓል? ቆይቷል። አንድ ጊዜ ከነ ዮኒ ቢሮ ከነ አቤ ጋር ቁጭ ብዬ በፊት የነበሩበት ትምህርት ቤት የልጆች ትምህርት ቤት 200% ጨመረ ክፍያ ማለት ነው። እና እነጫነጫለሁ ቁጭ ብዬ እና እኔ እነጫነጫለሁ፣ እነሱ ዝም ብለዋል። እና እናንተ ጨርሳችሁ ምናምን አልኩኝ እኔ በራሴ። እነሱም በጊዜያቸው ያሳመማቸው ነገር ሊኖር እንደሚችል አስባለሁ። እና ዝም ብላ አትጩ ይመስላል በውስጤ፣ በኋላ ካልሆነ ታስተካክለኛል። እና ያሉ ከዛ ቤት ከገባው በኋላ ጌታዊ መቼስ የነሱን ልጆች ካሳደግክና እንደዚህ ካደረክ የኔንም አልኩኝ። ቀጥሎ ከዛ ደግሞ ትንሽ ወደ ኋላ ሄደት አልኩኝ። ልጅ ስወልድ ትንሽ የሥራ ነገር ጀምሬ ነበር እና በጊዜው ገና በእግሩ አልቆመም እና ልጅ ወልጄ በጣም ተጨነኩኝ። ሆስፒታል ሆኜ አሁን እንዴት ነው እሱ የሚያድገው? ቋሚ ደሞዝ የለም፣ እንዴት ነው? ዝም ብዬ አስባለሁ። እና ባለቤቴ ታለች ፊቴ ላይ አውዝ ብሎ ምን ሆነ ነው? ያው ሰው ደስታ ይብል፣ ልጅ ሲመጣ ደስታ ነው እና አሰብኩኝ በጣም። ከዛ በኋላ ጭራሽ ሲወለድ ትልቅ ስለነበረ ኖርማል ኢንቴኩ ከፍ ያለ ነው። በትንሽ እንትን አስቸገረ እና እነ ዳኒ ምናምን እኮ ጋብቻ ላይ ትንሽ ይቀራቸዋል፣ እንደዚህ ልጆች ይወለዳሉ ምናምን ማለት አለባቸው። አንዳንድ ስታስተምሩን 30 የሚቀመመውን ጠጥቶ ይጮሃል እና የሚፈልገው 60 ነው። በሴሬፋም ደግሞ ያበላችሁ ደግሞ ታውቃላችሁ። እሷም አለች ቁጥር አለች ከታች እንትሯ ላይ የሚጻፍ እና እሱ ተጽፎ በሱ ትክክል አድርጌለት አጉሩሼ የመጨረሻውን ማንኪያ ጠቅልዬ ሳወጣ ይጮሃል። ሌላ አንድ ከት ማለት ነው። እና ልጁ ያደገው 2 እጥፍ እየበላ ነው። አሁን እኮ ቀጥኗል። አሁን ቀጭን ነው። ያን ሁሉ የበላም አይመስልም። ያን ኪሴን አሳሳው እንጂ እሱ ገና አልኩ ጌታው እሱ በዛ ውጥረት ውስጥ ሆኖ ጌታ እንደዛ ካሳለፈ እዚህ ጋራ ደግሞ ምን ያደርጋል? አሁን 9 ዓመቱ ሞልቷል። እንጀራ ተቀላቅሏል ማለት ነው። ይቀጥላል። ምንም አይሆን። ስለዚህ የዛኔ የትምህርት ቤት ጸሎቴ አልተመለሰም። ያኛውም ብሩ ጨምሯል፣ እኔም ማስወጥቼ። እግዚአብሔር ግን ለካ አዋቂ ነው። ሌላ የተሻለ ትምህርት ቤት ገባ። አይቀርም ደግሞ ነገ ደግሞ የኛው ትምህርት ቤት ሊጨምር ይችላል። እምነታችን፣ ደስታችንም ሰላማችን በማን ላይ ነው መሆን ያለበት? በጊዜ ታል ኪሳችን ውስጥ በሚገባና በሚወጣ ላይ በጣም ፎከስ ካረግን ጭንቀቱ ሰፊ ነው። ሁልጊዜ በጌታ ደስ ይበላችሁ። ጌታ የሚያስፈልገንን ሁሉ ያውቃል። ከዛ በአንዳች አትጨነቁ። ምን አርጋችኋል? ኦሬዲ ምን የሚያስፈልጋችሁ ምን ስላረጋችሁ? ስለነገራችሁት። በምን? በጸሎት በምልጃና በምስጋና ከነገራችሁት ምን አትበሉ? አትጨነቁ። በቃ ጌታ ምን አድርጓል? ከዚህ በኋላ ሰምቷል። ድሮ አንድ ተረት ነበረ። በጣም ጓደኞቹ በጣም የሚጨነቅ ሰው ነው እና ተጨንቆ እንደዚህ አትጨነቅ እባክህ ፈታ ብለናም ይሉታል እና ሁሉ ነገር ያስጨንቀዋል። ከሆነ ጊዜ በኋላ ሲያገኙት በጣም ለቀቅ ብሎ አገኙት። እንዴ ያኔ እንዲህ ነበር፣ ካሁን እንዴት እንደዚህ ለቀቅ አረክ አሉት። አይ አሁን ለኔ የሚጨነቅልኝ ሰው ቀጠርኩኝ አለ። እንዴ ይሄማ ለኛም ያስፈልጋል አሉ። ከዛ ስንት ብር ትከፍለዋል አሉ። በሳምንት $2000 ነው መከፍለው አለ። እንዴ ይሄ ነገር ውድ አይሆንም እንዴ? ከየት ነው የምታመጣው ሲባል እኔ ምን አገባኝ እሱ ይጨነቅበት አላሉ። ስለዚህ አሳልፈን ከሰጠን በኋላ ኳሱ ማጋ ነው? ጌታ ጋር ነው ያለው። ስለዚህ አሳልፈን ከሰጠን በኋላ በአንዳች ምን አትበሉ? አትጨነቁ፣ በጌታ ደስ ይበላችሁ። ለምን አትጨነቁ ሲል ወረድ ብሎ ምን አለ? አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ምን ያደርጋል? ይጠብቃል። የእግዚአብሔር ስም የተመሰገነ ይሁን። ሰላማችንን አእምሮአችንን የሚጠብቅ የታመነ ጌታ ስለምናመልክ አእምሮንና ሁሉ የሚያልፍ የእግዚአብሔር
ሰላም ልባችሁን አሳቡ። ሰላሙ ምን የምንለው አይደለም፣ የምንረዳው አይደለም። ነገሩ ምን አልተባለም፣ አልተቀየረም። በቃ ጌታ አይ ኖ በቃ ይሄ በዚህ ነው የሚቀጥለው ብሎ ሊሆን ይችላል። ቆይ ጠብቅ ብሎ ሊሆን ይችላል። በዚህ ውስጥ ሆኖ ግን ሰላማችን የተጠበቀ ነው። ለምን? አይምሮን ስለሚያልፍ ልናስረዳው ለሰው እንዲኮ ነው ብለን ለማይገባን ያ ሁሉ ጣጣ እያለ እኛ ግን ሰላም ነን። ያ ሁሉ ችግር እያለ እኛ ግን ሰላም። ቅድም ያነበብከው ዮሐንስ ላይ ይሄንን ሰላም ከማን ጋር ያስተሳስረዋል? ከመንፈስ ቅዱስ ጋር ያስተሳስረዋል። ይሄንን ሰላማችን ምን የሚያደርገው ይላል? ልባችሁንና ሐሳባችሁን ምን ያደርጋል? በእግዚአብሔር በኢየሱስ ይጠብቃል። ይሄ ሰላም ሁልጊዜ ምን መደረግ ያለበት? አይምሮና ሐሳብ መጠበቅ ያለበት ነው። ምክንያቱም አሁን ከዚህ ወጥተን ዜና አዲስ ዜና ልንሰማ እንችላለን። አዲስ ችግር፣ አዲስ የሆነ ነገር ምናምን ይመጣል። ይሄ ሁሉ እንደ አዲስ ስለሚመጣ ጌታ ግን ምን አለ? እኔ ልባችሁን ምን አደርጋለሁ? እጠብቃለሁ። ነገሩ ሲቹዌሽኑ ይቀየራል፣ ይገላበጣል። እኔ ግን ምን አደርጋለሁ? ሰላማችሁን፣ አይምሯችሁን፣ ሐሳባችሁን እጠብቃለሁ። የምናመልከው ጌታ እንደዛ አይነት አምላክ፣ ባለንበት ነገር ውስጥ ሰላም የሚሰጥ አምላክ፣ በከባድ ነገር ውስጥ እያየ በጌታ ደስ የሚለውን ሰዎች እኩል ተቸግረን ከጎረቤት ጋር እኩል ነገራችን ሄዶ እኛ ግን በምን እንኖራለን? በሰላም። ለምን? አይምሯችን ተጠብቆ። ሁልጊዜ በማን ደስ ይበላችሁ? በጌታ ታማኝ በሆነው በጌታ ደስ ይበል። በገርነት ከዛስ በጸሎት በምልጃና በምስጋና የሚያስፈልገን ነገር ምን እናድርግ? ጠይቅ። ለቀረው ጌታ አለ። ይሄንንም ካላደረግነው ሌላ ምንም መፍትሄም የለውም። ሰው እኮ ቅድም እንዳልኩት ለዚህ እኮ መድኃኒትና ሕክምና ይወስዳል እኮ። እኛ እኮ በነፃ የተሰጠን ሊያውም ዓለም የማይሰጠው ሰላም። እግዚአብሔር ለእንደዚህ አይነት ህይወት ስለ እድለኞች ስላደረገን እግዚአብሔር ስም የተመሰገነ ይሁን። አይምሯችን እንደገና ሪዋየር እንዲያደርግ እግዚአብሔር ይርዳን። ዛሬ ሰምተን ዛሬ ደስ ብሎን ነገ እንደገና ጠላት እንዳይወስድብን። በቃ ሁኔታ አለ፣ አዎ፣ እኛ ግን አይናችን ጌታ ላይ ነው። ለምን? ተመልሶ ይመጣል። ጌታ በደጅ ነው። ዋጋችንን ሊሰጥ ሰላማችንን ሙሉ ሊያደርገው ይመጣል። ልባችንንና ሐሳባችንን በክርስቶስ ምን ያደርጋል? ይጠብቃል። ይሄንን ጌታ ካደረገልን እኛ ደግሞ ማድረግ ያለብን ነገሮች ደግሞ ተጨማሪ ከታች ጀምሮ ከቁጥር 8 ጀምሮ ይነገረናል። ምን አለ? በቀረውስ ወንድሞቼ እናንተ ደግሞ ምን አስቡ? ጌታ ሰላማችሁን ከጠበቀ፣ አይምሯችሁን ከጠበቀ፣ ልባችሁን ሐሳባችሁን ከጠበቀ፣ ስለዚህ አይምሯችሁ ወሪ ፍሪ ሆኗል ማለት ነው። ስለዚህ ይሄ ጭንቀት እንደገና እንዳይመጣ ምን አድርጉ ይላል ደግሞ ከታች ወረዳ። እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን ምን በሉ ይላል? አስቡ። ሰላማችን ተጠብቆ እንዲኖር እነዚህን ምን እናደርግ? አስቡ። የጌታ የሆነውን ነገር እናስብ። ሰላማችን ምን ይላል? የተጠበቀ ይሆናል። ደስታችን የተጠበቀ ይሆናል። ሲጨርስ እንደውም መጨረሻ ላይ ምን አለ? ከኔም ያያችሁትን፣ የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትንም እነዚህን አድርጉ ይልና ከዛ ምን ይላል? ምላሽ ውጤቱ ምን ይሆናል? የሰላምም አምላክ ከእናንተ ጋር ይሆናል። በዚህ ከባድ ጊዜ ውስጥ የሰላም አምላክ ከማን ጋር ይሆናል? ከኛ ጋር ይሆናል። በጌታ ከታመንን፣ በጌታ ከተደገፈን ሰላማችን ሁልጊዜ የተጠበቀ ነው። ኤርምያስ 26 ላይ ቁጥር 3 ላይ እንዲህ ይላል፣ በአንተ ላይ
ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላምህ ትጠብቃታለህ። በጌታ ከተደገፍን ሰላማችን ምን ይደረጋል? ይጠበቃል። ስለዚህ እነዚህን 4 ነገሮች ዛሬ አሳስባችኋለሁ። ሁልጊዜ በጌታ ደስ ይበላችሁ። ታማኝ በሆነው በጌታ ደስ ይበላችሁ። እንደሚመጣ ዋጋ እንደሚከፍል እያወቅን በገርነት እንኑር። ሰላማችን ምን ይላል? ይጠበቃል። በጸሎት በምልጃና በምስጋና ልመናችንን ብናርግ እናስታውቅ። ከዛ ውጪ ሌላው የማን ነው? የጌታ ነው። የጌታ የሆነውን ነገር እንፈልግ። የጌታ የሆነውን ጽድቅ እንፈልግ። የጌታ የሆነውን ነገር ስንፈልግ በሚያስጨንቅ ዓለም ውስጥ በሰላም መኖር እንችላለን። የሰላም አምላክ ከኛ ጋር ይሆናል። ጌታ በዚህ እውነት ሁላችንንም ይርዳን። አጭር ጸሎት እንጸልይ።